ጠዋት ነበር። ሱቆች ሁሉ ተከፍተው ደምቀዋል። በከተማው ትልቁ ሳምሪዲ ባንክ ደጃፍ ላይ ሻንካር ዳያል የተባለ አዛውንት ቀስ እያሉ መራመድ ጀመሩ። ባንኩ በር ላይ የቆመ ዘበኛ አዛውንቱን ከላይ እስከታች በትዝብት ተመለከታቸው። አይኖቹ እዚህ ምን ልታደርግ መጣህ የሚሉ ይመስል ነበር። ሻንካር ዳያል ግን ለዘበኛው ትኩረት ሳይሰጥ የባንኩን የመስታወት በር ከፍተው ወደ ውስጥ ገቡ። ሙሉ ታሪኩን ከመስማታችን በፊት ለዚህ ቻናል አዲስ ከሆኑ ቻናሉን ሰብስክራይብ አድርጉ። እንዲሁም ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ። ይህንን ቪዲዮ ሲጀምሩት ላይክ አድርጉልኝ። አመሰግናችኋለሁ። ወደ ውስጥ እንደገቡም የባንኩ ሰራተኛና ደንበኞች በግርምት ይመለከታቸው ጀመር። ሁሉም ከተመለከታቸው የተሳሳተ ቦታ የመጡ ይመስል ነበር። እሳቸው ግን ቀስ ብሎ ወደ መረጃ ጠረጴዛ ወደሚለው ክፍል ሄዱ። እዛም ሱኒታ የተባለች የ30 ዓመት ወጣት ተቀምጣለች። ሱኒታ ከስሯ ይልቅ በስልኳ ተጠምዳ ነበር። ፊቷ ላይም የትዕቢት ስሜት ይነበብ ነበር። ሻንካር ዳያል በታላቅ ትህትና ልጄ ሆይ ከባንክ ገንዘብ ለማውጣት ነበር አሏት። ሱኒታ ቀና ብላ አየቻቸውና ያረጀ ልብስ ለብሰዋሉ፣ የተቀደደ ጫማም አድርገዋሉ። አዛውንቱ በልቧም የ2000 ሩፕ ጡረታ ሊያወጣ የመጣ ድሃ መሆን አለበት ብላ ማሰብ ጀመረች። በንቀትም ታዲያ ውጣ፣ እኔ ምን አደርጋለሁ፣ ወደዚያኛው ጠረጴዛ ሄዳለችው። ከዚህም በኋላ ልጅ ሆይ በቼክ ነው ማውጣት የምፈልገው አሏት በትህትና። ሱኒታም በፌስ እየሳቀች ኦ በቼክ ስንት ልታወጣት ነው? 1000 2000 ስትል ጠየቀችው። ሻንካር ዳያል 100,000 ሩፕ በጥሬ ገንዘብ ማውጣት እፈልጋለሁ አሉ። ይህንን ስትሰማ ሱኒታ ሳቋን መቆጣጠር አቃታት። ሳቋ በጣም ከፍተኛ ከመሆኑ የተነሳ በዙሪያ ያሉ ሰዎች ሁሉ መመልከት ጀመሩ። ምን አልክ? 100,000? አጎቴ ጠዋት ቀልድ አማረክ እንዴ? መስተዋት አይተ ታውቃለህ? ግን በሕይወት ይህንን ያክል ገንዘብ አይተ ታውቃለህ? ብላ ጠየቀችው። አንተ ለማኝ ውጣ ከዚህ፣ የኔንም የባንክ ጊዜ አታባክን ብላ ጮችባቸው። ሻንካር ዳያል በውርደት ቀላ። እየተንቀጠቀጠም ልጄ ለምን እንዲህ ታደርጊያለሽ? እኔ እኮ በዚህ ባንክ አካውንት አለኝ፣ እስኪ ቼኩን ብቻ ተመልከቺው አሏት። ሱኒታ ግን ይበልጥ መጮህ ጀመረች። ምንም ቼክ ማየት አልፈልግም። አንተ ለማኝ በዚህ ትልቅ ባንክ ውስጥ ለመግባት እንዴት ደፈርክ? እዚህ ባንክ ታላላቅ ሰዎች ናቸው የሚመጡት። ጠባቂ ጠርቼ በእርግጫ ላስወጣክ እንዴ ብላ ጠየቀችው። ይህንን ግርግር ሲሰሙ የባንኩ ስራ አስኪያጅ ሚስተር ቬርማ ከበራቸው ወጡ። ቬርማ እጅግ ትዕቢተኛ ሰው ነበር። ምንድነው የሚካሄደው እያለ ከበሩ መውጣት ጀመረ። ሱኒታም ጌታዬ ይህ ለማኝ መጥቶ 100,000 ሩፍ እፈልጋለሁ እያለ ይረብሸኛል አለችው። እዚህ በኋላም ቨርማ ወደ ሻንካር ዳያል ጠጋ ብሎ አንተ ሽማግሌ አልሰማህም እንዴ? ውጣ ስትባል ለምን አትወጣም? ይህ ባንክ ነው እንጂ መጠለያ አይደለም አላቸው። ሻንካር ዳያል እጃቸውን ዘርግተው ጌታዬ እኔ ለማኝ አይደለሁም፣ ገንዘቤን ነው የምጠብቀው አሉ። በዚህም ጊዜ ቨርማ ተቆጥቶ አዛውንቱን ደረታቸው ላይ በኃይል ገፋቸው። አዛውንቱም ሚዛናቸውን ስተው መሬት ላይ ቀጭ ብለው ወደቁ። የቼክ ደብተርና ፓስፖርታቸው ተበተነ፣ ወደቀም። ራሳቸውም ትንሽ ተጎዱ። ባንኩ ውስጥም ጭጭታ ሰፈነ። ቨርማ ግን ምን ታያላችሁ? አንሱት፣ ወደ ውጪም ወርውሩት ሲል በዘበኞች ላይ ጮኸ። ዘበኞቹ አዛውንቱን ጎትቶ አወጧቸው። ሻንካር ዳያል ዞር ብለው ሲያዩ ሱኒታ በድል አድራጊነት ስሜት እየሳቀችባቸው ነበር። ባንኩ ደጃፍ ላይ መሬት ላይ ተቀምጠው የውርደት እንባ አለቀሱ። ሕይወታቸውንም ሙሉ በታማኝነት የሰበሰቡት ገንዘብ ዛሬ ለማኝ አስባላቸው። ከዚህም በኋላ ቀስ ብለው ወደ ቤታቸው ሄዱ። ቤት እንደገቡም መሬት ላይ ተቀምጠው እንደ ሕፃን ልጅ ስቅስቅ ብለው አለቀሱ። እዚያም ለልጃቸው ለሮሃን መናገር እንዳለባቸው ወሰኑ። ሮሃን በዚህ ሰዓት ድልሂ ውስጥ በትልቅ የንግድ ስብሰባ ላይ ነበረ። የአባቱን ስልክ ሲሰማ ስብሰባውን አቋርጦ ወጣ።
አባዬ ደህና ነህ ሲል ጠየቀ። የአባቱን ድምፅ ሲሰማ አንድ ነገር መሆኑን ወዲያውኑ ገባው። ሻንካር ዳያል በለቅሶ የታጀበ ታሪካቸውን ነገሩ። ሮሃን ታሪኩን ሲሰማ ፊቱ ተለወጠ። አባቴ አታልቅስ፣ አሁኑኑ እየመጣው ነው። ምንም አይነት ቢዝነስ ካንተ ክብር አይበልጥብኝም ብሎ አሁኑኑ ወደ ቤት መመለስ ጀመረ። በማግስቱ ሩሃንና አባቱ ልክ እንደ ትላንትናው ተራ ልብስ ለብሰው ወደ ባንክ ሄዱ። ሩሃንም ሆን ብሎ ተራ ጫማና ሸሚዝ አደረገ። ባንክ እንደገቡም ትላንት የነበረውን ንቀት ዛሬም ቀጠለ። ሩሃን አባቱን ይዞ ወደ ሱኒታ ጠረጴዛ ሄደ። እመቤት ገንዘብ ማውጣት እፈልጋለሁ አላት። ሱኒታ አሁንም በንቀት ትላንትናው ሽማግሌ ዛሬ ልጁን ይዞ መጣ እያለች ማፌዝ ጀመረች። ከዚህም ምንም አታገኙም ውጡ አለች። ሩሃንም በትህትና እባክሽ ይህንን ቼክ መዝግቢልን አላት። ሱኒታ ቼኩን አይታ 100,000 ሩፕ ብላ ጠየቀች። ሂዱ መጀመሪያ አካውንታችሁ ውስጥ 10 ሩፕ መሆኑን አረጋግጡ ብላ ቼኩን ወረወረች። ሩሃንም ሳይናደድ እሺ ስራ አስኪያጅ እናናገራለን ብሎ ወደ ቬርማ ቢሮ አመራ። በዚያም ብዙ መጉላላት ከደረሰባቸው በኋላ ወደ ቢሮም በኃይል ገቡ። ቬርማ በቁጣ ጮኸ። ሩሃን ግን በረጋ ባለ ድምፅ ሚስተር ቬርማ ይህንን ቼክ እንድስተናገድ እፈልጋለሁ፣ የአባቴ የሻንካር ዳያል ቼክ ነው አላቸው። ቬርማ ቼኩን ሲመለከቱ አንተ ደግሞ ከየት መጣ ለማኝ ሁላ፣ ፖሊስ ከመጥራቴ በፊት ውጡ አላቸው። ሩሃን በዚህ ጊዜ ስልኩን አውጥቶ ደወለ። አዊሽን ከቡድኑ ጋር ወደ ውስጥ ግቡ፣ የክልሉን ኃላፊ በስልክ አገናኙን አለ። በድንገትም ሱፍ የለበሱ ሰዎች ወደ ቢሮ ገቡ። ሩሃን በቬርማ ወንበር ፊት ለፊት ተቀምጦ ሚስተር ቬርማ ስሜ ሩሃን ይባላል። ትላንት ለማኝ ብለህ የገፋው ሰው አባቴ ነው። እኔ ደግሞ የዚህ ሳር ሜዳ ባንክ ትልቁ ባለ አክሲዮንና ባለቤት ነኝ አለው። ቬርማ ደነገጠ፣ ላብ በላብም ሆነ። የትላንት ካሜራ ምስል ሲሲቲቪ በላፕቶፕ ላይ እታየ። ሱኒታና ቬርማ ያደረጉት ግፍ ሁሉ በግልጽ ታያቸው። ሩሃን ዛሬ የምትባረሩ አባቴን ስለደበደባችሁ ብቻ አይደለም፣ ይልቁንም ለሰው ልጅ ክብር ስለሌላችሁ ይህንንም ወንበር ስለማትመጥኑ ነው አላቸው። ቬርማና ሱኒታ ከአባቱ እግር ስር ወድቀው ቢለምኑትም ሩሃን ግን ውሳኔውን አልቀየረም። በመጨረሻም ሩሃን መላውን የባንክ ሰራተኛ ሰብስቦ እንዲህ አላቸው። የሰው ልጅ ዋጋው በልብሱ ሳይሆን በባህሪ ነው። ደንበኛ ንጉሥ ነው። የቆሸሸ ልብስ ይልበስ ወይም ሱፍ፣ ሰውን በሰውነቱ ማክበር ካልቻላችሁ እዚህ ቦታ አትገቡም አላቸው። ሻንካር ዳያል ልጃቸውን ይዘው ከባንክ ሲወጡ መላው ሰራተኛና ደንበኛ በክብር ተነስተው ቆሙ። አዛውንቱ ዛሬ ያለቀሱት በውርደት ሳይሆን በልጃቸው ኩራት ነበር። እናም የዛሬው ታሪካችን ይህን ይመስላል። ቪዲዮውን እንደወደዳችሁት በጣም እርግጠኛ ነኝ። ሀሳብ አስተያየት ካላችሁ ኮመንት ላይ እንድታስቀምጡልኝ ከወዲሁ እየተናገርኩኝ በቀጣይ ከዚህ በተሻለ ባሪፍ ቪዲዮ እስከምንገናኝ ድረስ ሰላማችሁን ያብዛልኝ።